ሃይ እንዴት አደራችሁ? ዛሬ ሙሉ የቀን ውሎዬን ብሎግ ሰራላችኋለሁ። በነገራችሁ ላይ የቤት አጋዥ ወይም ሰራተኛ ሄዳለች። በጣም ጥሩ ልጅ ነበረች፣ ግን ያው ምን ይደረጋል አረብ ሀገር ልሄድ ነው ብላ ወደ ክፍለ ሀገር ሄዳለች ዶክመንት ልታመጣ እና ትምህርት ስለሚጀምር እኔ ጋርም አትቆይም። ሰው እስክናገኝ ድረስ ሌላ ሰው ከልጆቼ ጋር ብቻዬን ነው የምውለው። ሰው የቀን ብሎጌን ዛሬ ልቅረጽላችሁ ብዬ አሰብኩኝና ዛሬ ውሎዬን ሙሉ የቀን ውሎዬን አሳያችኋለሁ። ላይክ ሰብስክራይብ ማድረጋችሁን እንዳረሱ ቤተሰቡን። ገና ፊቴን አልታጠብኩም እና ድምጼም ጎርንኗል ከእንቅልፌ እንደተነሳሁ ነኝ። ብሎጌን ከጧት ልጀምርላችሁ ብዬ ነው። ሰብ ያልሆናችሁ ላይክ ሰብስክራይብ እያደረጋችሁ እና ቪዲዮውን እስከመጨረሻ ድረስ አብራችሁ ቆዩ። ዛሬ ምንም ቢደክመኝ ምንም ባይመቸኝ እንኳን ሙሉ የቀን ብሎጌን ለመቅረጽ ተነስቻለሁ። እንዳልኳችሁ መጀመሪያም ላይ ከጧት ጀምሮ ብሎጌን ልሰራላችሁ ነው እና ፊቴ ትንሽ ጥቋቁር እየወጣበት ነው ከእርግዝናው ከወሊዱ ጋር ምናምን ከማጥባቱ ጋር ምናምን ተያይዞ መሰለኝ ብቻ ጥቋቁር በጣም እየበዛበት ነው ፊቴ። ወደ ማርያት ሊቀየር ነው ወይስ ምንድነው ሐሳብ ነው። ብቻ ግን ሴራቪ ነው የምጠቀመው በፊትም እና በሱ ትንሽ ለመንከባከብ እየሞከርኩኝ ነው። አልቋል ሳንጠፈጥፈው አይታችኋል። ኤኒዌይስ ግን ያው ሳጠባ ሜቢ ሊቆም ይችላል በደንብ ግን አትሊስት እንዳይጨምር ትንሽ ትሪት እያደረኩትኝ ነው። በነገራችሁ ላይ የሄደችው ሰራተኛ ወይም አጋዤ በጣም ጥሩና መልካም ልጅ ነበረች። በተለይ ደግሞ ለልጆቹ በጣም መልካም ነበረችና ምን ይደረጋል ወንድሟ አረብ ሀገር ካልሄድሽ ብሎ ወደ አረብ ሀገር ልትሄድ ዶክመንቷን ልታመጣ ነው የሄደችው። ግን ደግሞ ያው እኔ ጋር መቀጠል አልችልም፣ ምክንያቱም እኔ ወደ ስራ መለሳለሁ ከአንድ ወር ምናምን በኋላ። እሷ ደግሞ ፓስፖርት ማውጣት አለ፣ ትምህርት ምናምን መማር አለና ጊዜ ትፈልጋለች እና ከኔ ጋር አልመቻች ስላለኝ ብቻ ተሰናብቻታለሁ እና ሌላ ሰው እስካገኘ ድረስ ደግሞ ያው ከልጆቼ ጋራ ትንሽ ጊዜ ማሳልፋለሁ። እንደገና ደግሞ ራሴንም ቻሌንጅ አደርጋለሁ። ከዛ በመቀጠል ደግሞ ትንሽ እንፈጋለን ማለት ነው አብረን ከልጆቼ ጋራ። ለማንኛውም ግን ያው አብራችን ቆዩ እስከ መጨረሻው ቪዲዮ ድረስ አሪፍ ቆይታ ይኖረናል። እንግዲህ ጠዋት አርፍጄ ነው የተነሳሁትኝ እና ቀጥታ ወደ ቁርሳችን መስራት ነው የምሄደው። የሚካየንም ለኔ የሚሆነኝንም ቁርስ ሰራለሁ እና እዚህ ጋር ከላይ ሚካወቶ እያወራሁት ነበረና እሱም እያጮለቀ እያወራኝ ነበረ። እሱን ውጭ አርጌው ነው የምሰራው፣ ምክንያቱም ደግሞ ማማ እንዳይነካብኝ እና ያደረ የማታ ሳህኖች ነበሩ እነሱን እቃዎቹን አጣጥቤ ከዛ ወደ ቁርስ መስራት ነው የምሄደው። ቁርስ ያሰብኩት ለኔ ፍርፍር ሰራለሁ ብዬ ነው ያሰብኩት። ፍርፍር ከበላው ቆይቻለሁ። ለሚካዬ ደግሞ ቡላ በወተት ሰራለታለሁ። በነገራችሁ ላይ ብዙ የታዘብኩትን እናቶች ላይ ልንገራችሁ ማለት ነው። ብዙ ጊዜ ቤት ውስጥ የምንወደው ምግብ ልጆቻቸው ይወዱታል። እኛ የማንወደው ምግብ ደግሞ ልጆቻችን አይበሉትም። ለጤና ይጠቅማል አይጠቅምም ሌላ እንትን ነው፣ ግን በብዛት እኛ የምንወደውና የለመድነው ምግብ ነው እናስለምዳቸው። ግን ደግሞ እንደዛ መሆን አለበት ብዬ አላስብም። ልጆች እኛ ከምንወደው ውጪ ለጤናቸው ግን ይጠቅማል ብለን የምናስባቸውን ምግቦች ለነሱ ብቻ አብስለን ማብላት ያለብን ይመስለኛልና አብዛኛው ቤት ኢቭን እኔም ጋር የተወሰነ ጊዜ ታዝቤ ነበር፣ ግን ይጠቅመዋል ብዬ እየሰራው አበለዋለሁና ብቻ ግን ይገርመኛል ሳስበው ራሱ። እኛ የምንወደው ምግብ በቃ ልጆቻችን ይወዱታል። እኛ የማንወደው ምግብ ደግሞ ቤት ውስጥ ሁላ ስለማይሰራ ላያውቁትም ላይለምዱትም ይችላሉ። ግን እንደዛ መሆን አለበት ብዬ አላስብም። ምክንያቱም ልጆች ስናቀርብላቸው ስንሰራላቸው ስንሰጣቸው ነው ምግብን የሚለምዱት። ምክንያቱም ደግሞ ያው ከሆዳችን ምግብን ለምደው አልወጡም። ስለዛ
አቅርበን ከሰጠናቸውና ካለማመድናቸው የሚጠቅማቸውን ነገር ይበላሉ ብዬ ነው የማስበው። ልምድ ስለሆነ ማለት ነው ምግብ። እና ቁርሳችን ደርሷል። ይኸው ለሚካዬ ቡላ፣ ለኔ ደግሞ ፍርፍር እና አምባሻ ነበረ። በሱ አድርጌ ቁርሴን በደንብ እበላለሁ። በነገራችሁ ላይ ያው የሚካ እስኪቀዘቅዝ ነው እየበላው ያለሁት እንጂ ከልጄ ቀድሜ ለመብላት ፈልጌ አይደለም። ግን ቡላ ስለሆነ የሱ ትንሽ ቀዝቀዝ ካላለ በጣም ያቃጥለዋል ብዬ ነው። ኤኒዌይስ ቁርሳችን ከበላን በኋላ ወደ ቤት ጽዳት ነበር የሄድኩትኝ። ቤቱን ትንሽ ፏፏ ላርገውና ከዛ በኋላ ደግሞ ወደ ቀጣዩ ስራችን እንሄዳለን ማለት ነው። አብራችን ቆዩ እስከ መጨረሻ ቪዲዮ ድረስ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እና ቤቱን በዚህ መልኩ ካጸዳው በኋላ ወደ ሻወር ቤት ማጽዳት ነበር የሄድኩት። ሻወር ቤቱን ያው በስሱ በዚህ መልኩ አጸዳዋለሁ። በሳምንት አንዴ ውሃ ስመጣ ያው በደንብ ይጸዳል። ግድግዳውንም ምናምን በደንብ እናጥበዋለን በሳምንት አንዴ። ከዛ ውጭ ግን ቶሎ ቶሎ የሚቆሽሸውን ፓርት ለማጽዳት ሞክራለሁ። ያው ጊዜም ስለማይኖር ማለት ነውና መስታወቱ ምናምን እዚህ ጋር ስንታጠብ ስለሚፈነጣጠርበት እሷንም ለማጠብ ሞከርኩኝ። ከዛ አደራርቄ ወደ ቀጣዩ ስራ ይሄዳለሁ ማለት ነው። በነገራችሁ ላይ ሚካዬ ማለት ነው ስራው ብዙ ነው በጣም። ላይ ወጥቶ እቃ ጣለና እሱን አቀብሉኝ እያለ ይኸው እየወረወርኩለት እና እሱን እየወረወርኩ ነበረ። ከሱ ጋር ስጃጃል ነበረ እና በረንዳውንም በትንሹ እንደዚህ ጸዳ አረጋለሁ። ከላይ ግቢው ማለት ነው የዛፍ ምናምን ቅጠል ምናምን ስለሚወድቅበት ጸርቶ አይጸዳም። ጠዋት አጥታችሁ ከሰዓት ሌላ ነው እንደምታዩት። እዛ ማዶም ከታያችሁ በሩ አካባቢ የዛፉ ምናምን የደረቀ ነገር ይወድቅበታልና ኤኒዌይስ ግን በትንሹ አጸዳውና ይሄንንም እንሄዳለን ማለት ነው። እንዳልኳችሁ ሁሉንም ነገር ለማዳረስ ነው የምሞክረው። ምክንያቱም ያው የልጅ ምግብ ሰራለሁ ምናምን፣ እዚህ ጋር ደግሞ ማማን ትሪት ማድረግ አለብኝ። ብቻ ከልጅ ጋር ትንሽ ከበድ ይላል እና ይሄንን ሁሉ ስራ ሰራርቼ ስጨርስ ወደ ምሳ ሰዓት እየሄደ ነበረ ሰዓቱ። ስለዚህ ምሳ ደግሞ ማዘጋጀት አለብኝ። ለሚካዬ መኮረኒ ሰራለታለሁ። መኮረኒውን የምሰራው ትንሽዬ ቆስጣ አጠቀማለሁ። ከዛ ካሮትና ቲማቲም አድርጌ ስልሱን ሰራለትና ከዛ ደግሞ ያው መኮረኒውን ቀቅዬ አንድ ላይ ቀላቅ ያበለዋለሁ። እኔ ብዙም ማራበኝም። እንደኔ ናችሁ ግን ፍርፍር ከበላችሁ ጠዋት ቀንም ሙሉ ውሃ እየጠማችሁ የምትውሉና የምግብ ፍላጎት የማይኖራችሁ አይ ቲንክ ጨጓራዬ ነው መሰለኝ ፍርፍር ከበላው ጠዋት ብዙም አይረበኝም እና እኔ ኦልሞስት ሆዴ እንዳለ ነው አራበኝም። ስለዚህ የሚካዬን ብቻ አዘጋጃለሁ ማለት ነው። እና የሚካን ደግሞ እየሰራሁኝ ከጎን ደግሞ ጠዋት የበላንበትን ሳህን ምናምን አጣጥባለሁ። እቃዎችን ምናምን አጣጥቤ ጎን ለጎን እንደዚህ እሰራለሁ ማለት ነው። በነገራችሁ ላይ ሰዓቱ እንዴት እንደሚሄድ አላቅም። እየሰራው ይመሻል ይነጋል ማለት ነውና በቤት የምትውሉ እናቶች የቤት እመቤቶች በእውነት ነው የምላችሁ ሳላደንቃችሁ አላልፍም። እና እዛ ቆስጣውን የተጠቀምኩትኝ ቀቅዬ ነው ማለት ገንፈል አደረገውና ከዛ በኋላ በደንብ ጥቅጥ አድርጌ ከትፌ ቆስጣ ስለሚወድ በዛ መልኩ ነው ማዘጋጅለት። ቆስጣው መጀመሪያም ስለበሰለ ሌላኛውን ስልስ አቁላላውና በደንብ አብስዬ ላወርደው ስል ደግሞ ያው ቆስጣውን አደርገዋለሁ እና በጎን ደግሞ ያው ለመኮረኒ የሚሆነኝን ውሃ ጥጃለሁ።
እና ስለበሰለልኝ አሁን ቆስጣውን ላደርገው ነው። አንድ ላይ ደግሞ ትንሽ አዋህደውና ቅመሞችን አደርግበታለሁ። ጨውና ያው ኮረሪማ አደርግበታለሁ እኔ ያለኝን። እናንተም ያላችሁን ቅመማ ቅመም መጠቀም ትችላላችሁ፣ ያጣፍጠዋል። እና ኮረሪማና ጨው አድርጌበት አጠፋዋለሁ ማለት ነው። ከዛ በመቀጠል እስከዛ እሱ ኦልሞስት ስለደረሰልኝ ምንጣፍ ላነጥፍለት ነው ለሚካኤል ቁጭ ብሎ እንዲጫወት። ከዛ ደግሞ እዛ ቁጭ ብሎ እንዲበላልኝ ምንጣፉን አነጥፍለታለሁ። ከዛ ያው ምሳውን አመጣለትና አብልቼው ይተኛል ማለት ነው። በነገራችሁ ላይ ሚካ መኪና እንዴት እንደሚወድ ልገልጽላችሁ አልችልም። በጣም ነው የሚወደው። መጫወቻው ሁሉ መኪና ነው። ሌላው ሁሉም ይሰለቸዋል፣ መኪና ግን አይሰለቸውም። ምንም እንኳን በየቀኑ ቢሰባብራቸውም በተሰበረውም ቢሆን በመኪና መጫወቱን አያቆምምና የመኪና ፍቅሩ በቃ ገደብ የለውምና እስከ ምሳውን አምጥቼለት ምሳውን እየበላ ነው። አብልቼው ደግሞ አስተኛውና ወደ ቀጣዩ ስራ ይሄዳለው ማለት ነው። ከተኛልኝ በኋላ እዚህ ጋር ስትሮበሪ ጁስ ልፈጭለት ነው። ስትሮበሪ በእርጎ በጣም ነው የሚወደው። ስትሮበሪ በእርጎ ጁስ እስኪነሳ ድረስ እኔ ፈጭለትና አስቀምጥለታለሁ። እንደተነሳ ጁሱን ደግሞ ሰጠዋለሁ ማለት ነው። እኔም ደግሞ ትንሽ ናፕ አረጋለሁ፣ ወይም ኤዲት ማድረግ ያለብኝ ቪዲዮ ካለ ኤዲት አረጋለሁ፣ ወይም ሙቪያ ያለው ብቻ ስራ አይጠፋም። ብቻ አረፍ እላለሁ ወይ ከማማዬ ጋር ጊዜ አሳልፋለሁና ስትሮበሪው በጣም ይጣፍጣልና እኔም እየበላሁ ነበረ። ብዙውን ጊዜ የምጠቀመው እርጎ ቤት ውስጥ ያረጋሁት እርጎ ነው። ከሚጠጣው ወተት ላይ የተወሰነ እርጎ አደርግለትና ከዛ በጁስ መልክ ከስትሮበሪ ጋር ፈጭቼ ሰጠዋለሁ። በጣም ስለሚወደው ለዛ ብዬም ሆን ብዬ አረጋለሁ እርጎውን እና ፈጭቼለት በዚች እቃ አረግለታለሁ። እቺ እቃ ግን አታምርም፣ ሚኪ ማውዝ ናትና በጣም ነው የምታምረው። ዋንጫም ትመስላለች። በጣም የሚወዳት እና በክዳኗ ስትሮ ከፈለጋችሁም በስትሮ መጠጣት ይቻላል። እና በዚህ መልኩ አርጌ ያዘጋጅለትና አስቀምጥለታለሁ። እንደተነሳ ጁሱን እሰጠዋለሁ ማለት ነው። ከዛ የተጠቀምንባቸውን እቃዎች ትንሽ አጣጥብና ደግሞ እንዳልኳችሁ ወይ አረፍላለሁ ወይ ደግሞ ስራ ሌላ ሰራለሁ ማለት ነው። እና ደግሞ ላይክ ሰብስክራይብ ማድረጋችሁን እንዳረሱ ፕሊዝ። ቪዲዮ የምታዩ ከሆነ እስከ መጨረሻው ቪዲዮውን ይዩት፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በዚህ መልኩ የኪችን ስራዬን ጨርሻለሁ። ሚካኤልም ተነስቷልና ጁሱን ሰጠዋለሁ። አሁን ጁሱን በዚች ሚኪ ማውዝ እቃ ስሰጠው እንዴት ደስ እንደሚለው ታዩታላችሁ። በጣም ስለሚወዳት እቃዋን ደስ ብሎት ነው የሚጠጣው። እና ጁሱን ከጠጣ በኋላ ትንሽዬ አረፍ እንልና ወደ ውጭ ደግሞ ይጫወታል እሱ። ከዛ እኔ ደግሞ መስራት ያለብኝን ደግሞ እንደገና ሰራለሁ ማለት ነው። ከዚህ በመቀጠል ደግሞ እራት እንሰራለን እና ቻርጅ ጨርሶብኝ ስለነበረ ስሰራ አልቀረጽኩላችሁም። ግን በዚህ መልኩ ድንች በቀይ ስር እየሰራው ነው። ከበላው ቆይቻለሁና ቀይ ስር በድንች እየሰራው ነው ማለት ነው። ባትሪ ጨርሶ ስለነበረ ስሰራ ያለውን ፕሮሰስ ልቀርጽላችሁ አልቻልኩም። ምክንያቱም ስልኬ ባትሪ ጨረሰ። እሱን ቻርጅ እያደረኩኝ እንዳይመሽብኝ ደግሞ እየሰራራው ነበረ። ከዛ ደግሞ በመሃል ከውሎዬ መሃል አንዱ ስለሆነ እንዳያልፍ ብዬ ያው ትንሽ ቢሆን እየቀረጽኩኝ ነው ማለት ነው። እና የዛሬ ውሏችን የሚመስል ነበረ። ከሁለት ልጆቼ ጋራ ትንሽ ሀስላለው፣ ምክንያቱም ሁለቱም ራሳቸውን ያልቻሉ ናቸው። ውሏችን እንደዚህ ነበረ። በነገራችሁ ላይ ብሎግ መስራት በጣም ነው የሚያደክመው እና ብሎግ የምትሰሩ ሰዎች ሁልጊዜ በጣም ጎበዝ ናቸው። ስፔሻሊ ደግሞ ካሜራማን ከሌላችሁ ራሳችሁ ካሜራ ሴት እያረጋችሁ ምናምን ቦታ እየቀየራችሁ በጣም ነው የሚያደክመውና እኔ ግን ያው በአቅሜ ሰርቼላችኋለሁ። የዛሬ ውሎዬ አብዛኛውን የቀን ውሎዬን ቀርጬላችኋለሁ። ስለዚህ የዛሬ ውሎዬ ይሄን መስል ነበረ። ቤተሰብ ያልሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በነገራችሁ ላይ የክርስትናችን ብሎግ ሰርቼላችኋለሁ፣ ግን ኤዲት ለማድረግ በጣም አደከመኝና ከዛ ደግሞ ቪዲዮ የተለያየ ሰው ጋር ስላለ እነሱን ሰብሰብ አድርጌ ከተለያዩ ሰዎች ብዙ ሰው እየቀረጸ ስለነበረ የተሻለውን ቪዲዮ
ወደ እናንተ አመጣለሁ ብዬ በማሰብ አቆይቻለሁ። ኔክስት ላይ አይ ሆፕ የክርስትና ቪዲዮን እለቅላችኋለሁ። ስለዚህ እስከ ቀጣይ ቪዲዮ ድረስ ባይ፣ ደህና ሰንብቱ።